አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ የቻናሌ ጓደኞቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ። አሁን ቅድም አንድ የገረመኝ ነገር ቪዲዮ ደርሶኝ ግርም አደረገኝ ማለት ነው። እሷ ምንድነው ስለ እህታችን ሀቢባ ማለት ነው 696 ነው 996 ትበላለች። ኧረ እኔ በጣም ነው የሳቅሁት ማለት ነው። በነገራችን ላይ እንዴት የሚባልም ምን የሚሉት አለ እንዴ? ሱብሃንአላህ። በስ ሀቢባ እህታችን ሌላ ስራዋ ታንሳት፣ ግን ሃይማኖቷ ምንድን ነው ማለት ነው። በዚሁ አጋጣሚ እሱን ግልጽ አልሆነልኝም ማለት ነው። እሺ እህታችን ሀቢባ ክርስቲያን ናት፣ ሙስሊም ናት፣ ምን የሚሉት ናት፣ ምን የሚሉት ናት። ወላሂ ትፈልግ ባድዋን ትሄድ ያለች እርቃኗን ማለት ነው። ያን እንግዲህ ያኔ በማንኛቸውም ሃይማኖት እንደዛ ያለ ነገር አይፈቀድም ማለት ነው። አላህን መንካት ነው ማለት ነው። ሱብሃንአላህ አላህ የኸለቀን እኮ ለዚህ አይደለም ሁሉን ነገር አሟልቶ ሰጥቶን ለምን ነው አላህን የሚወደውን መንገድ የማንከተለው ማለት ነው። አላህ የፈጠረን አንድ አላህ ብቻ ነው፣ ሌላ ምንም ነገር የለም ማለት ነው። እና በጣም ነው የገረመኝ። ሰው ብዙ ቤት ቪዲዮ ሰርቶባታል ማለት ነው። እውነት ነው ወላሂ። ልጇ እንግዲህ አላህ ነው የፈጠረው፣ አላህ ነው ደግሞ ይህንን በሽታ የሰጠው። እሱ አልገዛችውም፣ አልሸመተችውም፣ አልተበደረችውም። ይሄ የአላህ ቀዳና ቀድር ብቻ ነው ማለት ነው። እና እሱ ምንድን ነው አላህ በሰጠው ነገር ሰው ሰደበብኝ ብላ 696 696 ነው የሆነው ምናምን ምናምን ትላለች። ለምን እሱን ትላለች እሷ ማለት ነው? ምክንያቱም ይሄንን ያለችበት ምክንያት እኔ በጣም ነው የገረመኝ ማለት ነው። አላህን መንካት ነው ይሄ። የአማራ ልጆች እንደዛ ሲጨፈጨፉ እንደዛ ላሉ የትግሬ ልጆች የትግሬ ሰዎች እንደዛ ሙጥጥ ብለው ሲያልቁ ምንም በቃ ምንም ነገር የተናገሩት የለም ማለት ነው ታዘናቸው በቀር። ፍልስጤን ከሀገራቸው ወጥተው ሙጥጥ ብለው ሲያልቁ አልሐምዱሊላህ ነው እንጂ ያሉት ምንም ነገር አላሉም ማለት ነው። የእሷ ልጅ ብቻ ነው እንዴ? የእሷ ልጅ ደግሞ አላህ አይደለም የነካባት ሰው ነው የሰደበበት አይደል እንዴ? ይሄ ስድብ አይለጠፍም፣ ማላጣ አረገውም በስተናገሩ ይሄዳል። ያኔ ትርጉም የለውም ማለት ነው። ወላሂ እኔ በጣም ነው የገረመኝ። እና ለምን ነው እንደዚህ ያለችው ማለት ነው እህታችን ሀቢባ? ያው ገንዘብ ብቻ ነው እንጂ ሌላ ነገር የለም። ብዝነት ማለት ነው፣ የቲክቶክ ብዝነት። ምክንያቱም ሰው ትልቅ አሁን የአማራ ህዝብ አለቀ ብላ ቪዲዮ ሰርታ አታውቅም። የትግራይ ህዝብ ሲያልቅ አይተናናቅም። ሲቀጥል የትግሬ ልጆች ሲያልቁ ቪዲዮ ሰርታ አታውቅም ማለት ነው። ዲፊኑ ኢትዮጵያ ሲያልቅ ማለት ነው። ግን ለታመመ ትረዳለች፣ ለተሸገረ ሰው አስረጅኝ ትሏት ታስረዳለች። ገብታችኋል? ላይቭ ላይ ቁጭ ብላ ብር አዋጡ ትላለች። እሷም ደግሞ በታብታብና በአበባ ብዙ ገቢ ታገኛለች። ለዛ ነው እንጂ ግልጥ አይደለም ይሄ ማለት ነው። እና ይሄ ምንም የሚያገባን ነገር የለም ሁላችንንም ማለት ነው። ግን ለምን ነው እንደዚህ ያለችው እሷ ማለት ነው? 966 ማለት አልገባኝም። ቁጥር ነው ወለ ምንድን ነው? እኔ አንድ ያልከ 966 ብላ ስትቁጥር 966 ቁጥር ነው እንግዲህ። እኔ ምን እንደሆነ አላቅም። ለማንኛውም አህላቃችን አላህ ያሳምርልን ነው። ሰዎችም ደግሞ እንዲሁ አግድም ያደጉ ሰዎች ናቸው እንደዚህ የሚሳደቡት። ይሄ አላህ የሰጠው ነው። ይሄ ልጅ ይሄዳል ልጅ ወዶ አይደለም አላህ ነው የሰጠው አይደል እንዴ? አላህ የሰጠውን ነገር መሳደብ በራሳቸው ይመጣል ይሄ። ስለዚህ አልሐምዱሊላህ እኔ አልገዛሁትም ልጅ እንደዚህ ሆነ ብዬ አይደለም እንደዚህ አረኩት ብላ አልሐምዱሊላህ ማለት ትታ 966 ብላ ቁጭ ያለች ማለት ነው። እና ብዙ ሰው ግማሹም አዝኗል ለምን እንደዚህ ትላለች ብሎ፣ ግማሹም ደግሞ በቃ ያላሉት የለም ማለት ነው። እውነት ነው፣ ሃይማኖቷ ምን እንደሆነ አይታወቅም ማለት ነው። ሀቢባ እኛ በሙስሊሞች ላይ አልሐምዱሊላህ ቃጣጥለን ምናምን ብሎ ሚዲያ ላይ የሚወጣ ሰው ያኔ ሙስሊምና የማይፈቅድም ይሄ ማለት ነው። ገብታችኋል? ሀቢባ ደግሞ በቃ እስልምናን አትወክልም ትጀመር ማለት ነው። ገብታችኋል? ምን ጥሩ ስራ ብትሰራ ስለ ሃይማኖቷ ነገር ምንም የምታውቀው ነገር የለም። ወረን ሮመዳን ሂጃብ አረገች፣ የሮመዳን ለታ ወጣች።
ከዛ ብፈልግ ሂጃብ አድርጋ ትወጣለች፣ ቢፈልግ መስቀል ያለው ልብስ ለብሳ ትወጣለች። ስለዚህ በሃይማኖቷ ይሄ ነው የምትባል ነገር አይደለችም ማለት ነው። ስለሷ ያኔ የሷን ወንጀል ማጠብ ነው እንጂ ምንም ነገር የለም። ውጅብር ወረደባት። እሷም እንግዲህ የእውቀት ማጣት ነው። አላህ ልቦና ይስጠን ነው። ልባችንን አላህ ያድርቀው፣ አላህ ይክፈትልን፣ ወደ ቀጥታው መንገድ ይምራን ብለን ለሁላችንም አላህ ይምራን ማለት ነው። ገብቷችኋል አይደለ? እና ሀቢባ በሃይማኖቷ ይሄ ነው የምትለው ነገር የላትም። እንደመሸ እንደነጋላት ናት ማለት ነው። ገብቷችኋል? እንዴት ተመቻት ነው በቃ። ዛሬ ውሎ እንደዋለችው ዛሬ አድራ እንዲያደረችው ነው እንጂ የምትሆነው ስለ ሃይማኖቷ ምንም ጠንቅቃ የምታውቅ ነገር የላትም። ስለ ሙስሊምም ስለ ክርስቲያኑም ማለት ነው። እና ይሄንን ልላችሁ የከጀልኩት በጣም ግርም አድርጎኝ ነው ማለት ነው። ሰው ሰደበብኝ ብላ እሷ አሁን ሰውን አይደለም የነካቸው አላህን ነው። አላህ የሰጣትን ነገር አልሐምዱሊላህ የባሰም አለው። ገብቷችኋል? ይሄ ነገር ገዝተው አይደለም ሰው አይደለም የሰጣት። ላይቭ ላይ ሆና ታብታብ እና አበባ እንዲ አበባ 3 አበባ የምትለው አይደለም። ይሄ አላህ ቀዳና ቀድር ነው የሰጣት። ልጇን ደግሞ ማሻአላህ ብዙ ለፍታ ሳድጋ ፊት አይሰማም ነበር፣ አሁን ይሰማላታል በሷው ጥረት ማለት ነው። እና ይሄ አላህን እየነካኝ ነው። እንደዚህ ነው መሆነው እንደዚህ ያረገኝ የሰደበኝ ሰው እየተላረገው ማለት አላህን ነካሽ ማለት ነው እንጂ የተሳደቡትን ሰዎች ነካሽ ማለት አይደለም። ይሄ ምን መሆን ነው? የኢማን መርከም ብቻ ነው። ገብቷችኋል? እና ስለ ሀቢባ አታውሩ ማለት ነው። ገብቷችኋል? ሀቢባ ጠንቅቃ ብታቃትሉ ነበር። ስለማታቅ ይሄ የእውቀት እጥረት ስለሆነ ነው እንደዚህ ያለችው። ስለዚህ ተዋት ማለት ነው። የፈለገችውን መብቷ ነው መከተል። እሷ በምገባው ጉድጓድ አትገቡም፣ እሷ ባለችው ነገር አትገቡም። አለኬፏ ነው። ስለዚህ አንድ ሰው ዛሬ ጊዜ መድረሳ ነው። ማሻአላ ሀቢባ ደግሞ በሌላው በኩል እውቀት አላት። ወላሂ ወደ እስልምና ብትዘር ቀጥ አርጋ በአጭር ጊዜ ውስጥ በቃ የእስላምን ምን እንደሆነ ትረዳ ነበረ፣ ግን አልያዘችውም። ነጋ መሻ አይኗ እንዲጣ ላይቭ ላይ ስለሆነ ስለዚህ ምንም ነገር የምታውቀው ነገር የላትም። ገብቷችኋል? ያ ስላለ ምንም የምታውቀው ነገርም የለ፣ ምንም የምትረዳው ነገር ስላልኖረ በቃ መሽቶ መንጋቱን ብቻ ነው እንጂ ሌላ ነገር አታውቅም ማለት ነው። ስለዚህ ምንድነው ማድረግ ያለብን? እሷን ተዋት በቃ። ሀቢባ የምትባለውን ተዋት። የፈለገችውን ታርግ፣ የፈለገችውን መሰቀል መውረድ የራሷ መብት ስለሆነ ስለ እሷ አታውሩ። ሶሻል ሚዲያን አታጥፉት። ሶሻል ሚዲያ በቁም ነገር እንጠቀምበት ማለት ነው። አንድ ሰው ታጠፋ፣ አንድ ሰው የሆነ ነገር ታለ በቃ ያችን ነገር ይዘው በቃ ሶሻል ሚዲያ ጠፋ። ከሶሻል ሚዲያ ላይ ሰው ብዙ እውቀት የሚማር አለ፣ ብዙ ነገር የሚማረው አለ። ገብቷችኋል? ስለዚህ እነሱን ተዋት። መልካም ነገር አንጡ፣ መልካም ነገር ይዘን እንንጣ ነው የምንለው። እና እንግዲህ ቻናሌን ደግሞ ሰብስክራይብ እና ላይክ አድርጉልኝ። ሰብስክራይብ የለም አይጨምርም፣ ለምን እንደሆነ አልገባኝም። ወላሂ የሰው በአንድ ቀን ነው ስንት የሚያገኙት፣ የኔ ግን አንድም የለም። ስለዚህ አበረታቱኝ እላለሁኝ። እናንተ የምትወዱት ነገር እንደዚህ ቂጡን ቀጣጥሎ ራሱን ቀጥሎ ከፍታውን ቀጥሎ አይኑን ጭራ ቀጥሎ መሄድ ነው የምትወዱት። እኛ ደግሞ ሙስሊምናችን እንደዛ ስለማይፈቅድ በቀጥታው መንገድ ነው። ስለዚህ ላይክ እና ሰብስክራይብ አርጉልኝ እላለሁ ወዶቼ። እንግዲህ በአዲስ ቪዲዮ ደግሞ እንመጣለን ኢንሻአላህ ቢስሚላህ። እዛው ድረስ ሰላማችሁ ይብዛልኝ። ሰብስክራይብ ማድረጋችሁን ግን እንዳረሱ፣ ላይክም ሰብስክራይብ አርጉ፣ ሼርም አርጉ። ሰላም አለይኩም።